ሁለተኛው የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች። ሐዋርያው ጳውሎስ ሁለተኛውን የቆሮንቶስ መልእክት የጻፈበት ዓመተ ምህረት በግምት ከ55 እስከ 57 ዓመተ ምህረት ሲሆን መልእክቱም እንዲጻፍ ያስገደዱት ዋና ዋና ምክንያቶች የሚከተሉት ናቸው። አንደኛ፣ የሐዋርያነት ስልጣኑን ለመከላከል። በቆሮንቶስ ቤተክርስቲያን ውስጥ ሐሰተኛ ሐዋርያት ተከስተው ነበር። እነዚህ ሰዎች የጳውሎስ ትምህርት ከመቃወማቸውም በላይ እውነተኛ ሐዋርያ አይደለም፣ የላከው አካል የለም በማለት ስሙን ያጠፉ ነበር። ጳውሎስ ይህንን መልእክት የጻፈው የእግዚአብሔር አገልጋይ መሆኑንና የወንጌል አደራ እንዳለበት ለማረጋገጥ ነበር። ሁለተኛው፣ ከምዕመኑ ጋር ያለውን ኅብረት ለማደስ ነበር። ጳውሎስ ከዚህ ቀደም ለቆሮንቶስ አማኞች በላከው የለቅሶ መልእክት በመጽሐፍ ቅዱስ ውስጥ ያልተካተተ ጠንከር ያለ ደብዳቤ ምክንያት አማኞች አዝነው ነበር። ቲቶ የቆሮንቶስ ሰዎች ንስሐ መግባታቸውንና ጳውሎስን ለማየት መናፈቃቸውን በነገረው ጊዜ ጳውሎስ በደስታና በፍቅር ግንኙነታቸውን ለማደስ ይህንን ደብዳቤ ጻፈ። ሶስተኛ፣ ለኢየሩሳሌም ቅዱሳን የሚሆን እርዳታ ለማሰባሰብ። በኢየሩሳሌም የነበሩ ክርስቲያኖች በረሃብ በችግር ውስጥ ነበሩ። ጳውሎስ በሌሎች አብያተ ክርስቲያናት ለምሳሌ በመቄዶንያ እርዳታ ሲያሰባስብ ቆይቷል። የቆሮንቶስ ሰዎች የጀመሩትን የቸርች ሥራ እንዲያጠናቀቁ በደስታ እንዲሰጡ ለማበረታታት ጽፎላቸዋል። አራተኛ፣ ንስሐ የገቡትን ይቅር እንዲሉ ለማሳሰብ። በመጀመሪያ መልእክት በአንደኛ ቆሮንቶስ ላይ ጳውሎስ እንዲገሰጽ የነገራቸው አንድ በደለኛ ሰው ነበር። ያ ሰው ንስሐ ስለገባ ምዕመናኑ በሐዘን እንዳይዋጥ ይቅር እንዲሉትና በፍቅር እንዲቀበሉት መክሯቸዋል። ባጭሩ የሁለተኛ ቆሮንቶስ መጽሐፍ ዋና መልእክት ስለ መጽናናት፣ እግዚአብሔር በመከራ ውስጥ እንደሚያጽናና፣ ስለ አገልግሎት፣ የእውነተኛ የወንጌል አገልጋይ ባህሪ ምን እንደሚመስል፣ ስለ ልግስና በደስታ የመስጠት በረከት በዛሬው ሁለተኛ ቆሮንቶስ መልእክት ውስጥ በግልጽ እንማራለን። ውድ የአሳፍ ቲዩብ ተከታታዮች ከኛ ጋር በመሆን ይህንን መንፈሳዊ ጉዞ እንድትቀላቀሉ እንጋብዛችኋለን። ቪዲዮውን ላይክ እና ሼር እያደረጋችሁ እንድትጀምሩ እንዲሁም ለተጨማሪ መልእክቶችና ትምህርቶች ቻናላችንን ሰብስክራይብ እንድታደርጉ በፍቅር እንጠይቃለን። አብራችሁን ቆዩ። ሁለተኛ ቆሮንቶስ። በሁለተኛ ቆሮንቶስ ምዕራፍ 1 ላይ እንደተለመደው ሐዋርያው ቅዱስ ጳውሎስ በሰላምታ ይጀምራል። በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ ከሆነው ከጳውሎስ ከወንድማችንም ከጢሞቴዎስ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን እንዲሁም በመላው አካያ ለሚኖሩ ቅዱሳን ሁሉ ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በማለት ይጀምራል። የርኅራኄ አባት የመጽናናት ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እኛ ራሳችን ከእግዚአብሔር በተቀበልነው መጽናናት በመከራ ያሉትን ማጽናናት እንድንችል እርሱ በመከራችን ሁሉ ያጽናናናል። የክርስቶስ ስቃይ በእኛ ላይ የመብዛቱን ያህል መጽናናቱም በክርስቶስ በኩል ይበዛልናል። መከራ ብንቀበል ስለ እናንተ መጽናናትና መዳን ነው። ብንጽናናም እኛ የተቀበልነውን መከራ በመቀበል በትዕግስት እንድትጸኑ ስለ እናንተ መጽናናት ነው። ስለ እናንተ ያለን ተስፋ ጽኑ ነው። ምክንያቱም በመከራችን እንደተካፈላችሁ ሁሉ በመጽናናታችንም እንደምትካፈሉ እናምናለን። ወንድሞች ሆይ በእስያ ስለደረሰብን መከራ እንድታውቁ እንወዳለን። በሕይወት ለመኖር እንኳ ተስፋ እስከምንቆርጥ ድረስ ከአቅማችን በላይ የሆነ ጽኑ መከራ ደርሶብን ነበር። በእርግጥም የሞት ፍርድ እንደተፈረደብን ይሰማን ነበር። ይህም የሆነው ሙታን በሚያስነሳ በእግዚአብሔር እንድናምን እንጂ በራሳችን እንዳንታመን ነው ይላል ቅዱስ ጳውሎስ። እርሱ እንዲህ ካለው የሞት አደጋ አድኖናል፣ ያድነንማል። ወደፊትም ደግሞ እንዲያድነን ተስፋችን በእርሱ ላይ ጥለናል። እናንተ በጸሎታችሁ ደግፉን። በብዙዎች ጸሎት ስለተሰጠን ስጦታ ብዙ ሰዎችን ስለኛ ምስጋና ያቀርባሉ። በቁጥር 12 ላይ ጳውሎስ እቅዱን ለወጠ። እንግዲህ ትምክህታችን ይህ ነው፣ በዚህ ዓለም በተለይም ከእናንተ ጋር ባለን ግንኙነት ከእግዚአብሔር በሆነ ቅድስና ቅንነት እንደኖርን ሕሊናችን ይመሰክራል። ይህም በሰው ጥበብ ሳይሆን በእግዚአብሔር ጸጋ ነው። ልታነቡት ወይም ልትረዱት የማትችሉትን ነገር አንጽፍላችሁም፣ ሁሉንም እንድትረዱት ተስፋ አደርጋለሁ። እናንተ በእኛ እንደምትመኩ ሁሉ እኛም በእናንተ እንደምንመካ አሁን የተረዳችሁኝ በከፊል ቢሆንም በጌታ በኢየሱስ ቀን ሁሉንም ትረዳላችሁ። በዚህ እርግጠኛ ስለሆንሁ በእጥፍ እንድትጠቀሙ በመጀመሪያ ልጎበኛችሁ አቅጄ ነበር።
ወደ መቄዶንያ ሲሄድ እግረ መንገዴን ልጎበኛችሁና ከመቄዶንያ በእናንተ በኩል ተመልሼ ወደ ይሁዳ ሲሄድ በጉዞዬ እንድትረዱኝ አቅጄ ነበር። ይህን ሳቅድ በሚገባ ሳላስብ ያደረግሁት ይመስላችኋልን? ወይስ በዓለማዊ ልማድ አንዴ አዎን አዎን ወዲያው ደግሞ አይደለም አይደለም የምል ይመስላችኋልን? እግዚአብሔር ታማኝ እንደሆነ ሁሉ ለእናንተም የምንናገረው ቃላችን አዎንና አይደለም ሊሆን አይችልም። ምክንያቱም እኔም ሆንሁ ሲላስ፣ ጢሞቴዎስ እኛ የሰበክንላችሁ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል አዎንና አይደለም አልነበረም፣ ነገር ግን በእርሱ ዘወትር አዎን ነው። በእግዚአብሔር የተሰጡ ተስፋዎች ሁሉ አዎን የሚሆኑትም በእርሱ ነውና እኛም በእርሱ አማካኝነት ለእግዚአብሔር ክብር አሜን የምንለው በዚህ ምክንያት ነው። እንግዲህ እኛን እናንተን በክርስቶስ ጸንተን እንድንቆም የሚያደርገን እግዚአብሔር ነው፣ የቀባንም እርሱ ነው። የእርሱ ለመሆናችሁ ማኅተሙ የታተመብን ደግሞ ወደፊት ለምናገኘው ነገር የመንፈስ ዋስትና በልባችን ያኖረ እርሱ ነው። ወደ ቆሮንቶስ ተመልሼ እንዳልመጣ እንዳላሳዝናችሁ ብዬ ነው። ይህ እውነት ካልሆነ እግዚአብሔር ይመስክርብኝ። ጸንታችሁ የቆማችሁበትም በእምነት ስለሆነ ደስ እንዲላችሁ ከእናንተ ጋር እንሰራለን እንጂ በእምነታችሁ ላይ ለመሰልጠን አይደለም ይላል ጳውሎስ። ሁለተኛ ቆሮንቶስ ምዕራፍ 2። እንግዲህ ላሳዝናችሁ ስላልፈለግሁ ወደ እናንተ ዳግመኛ ላለመምጣት ወሰንሁ። እኔ ባሳዝናችሁ እንኳ ከእናንተው ካሳዘንኋችሁ በቀር ደስ የሚያሰኘኝ ማን አለ? ባለፈው ጊዜ እንደዚያ ያጻፍኩላችሁ ወደ እናንተ ስመጣ ደስ ሊያሰኙኝ የሚገባቸው ሰዎች እንዳያሳዝኑኝ በማለት ነው። ምክንያቱም የኔ ደስታ የሁላችሁም ደስታ እንደሚሆን አምናለሁ። እንደዚያ ስጽፍላችሁ በትልቅ ሐዘንና በትልቅ ልብ መጨነቅ በብዙ እንባ ውስጥ ነበሩ። ይህንንም ያደረግሁት ለእናንተ ያለኝን ጽኑ ፍቅር እንድታውቁ በማለት እንጂ እናንተን ለማሳዘን ፈልጌ አልነበረም ይላል ጳውሎስ። ከቁጥር 5 ጀምሮ በደለኛን ይቅር ማለት እንዳለባቸው ለቅዱሳን እንደዚህ ያስተምራል ጳውሎስ። ማንም ሰው ቢያሳዝን ነገር ግን ነገር ማግነን አይሆንብኝ እንጂ ያሳዘነው እኔን ብቻ ሳይሆን በመጠኑም ቢሆን ሁላችሁንም ነው። እንደዚያ ያለ ሰው ብዙዎችን የወሰኑበትን ቅጣት በቂ ነው። ደግሞም ከልብ በላይ አዝኖ ተስፋ እንዳይቆርጥ ይቅር ልትሉትና ልታጽናኑት ይገባችኋል። ስለዚህ አሁንም የምትወዱት መሆናችሁን እንድትገልጹለት እለምናችኋለሁ። የጻፍሁላችሁ የሚያጋጥማችሁን ፈተና መቋቋማችሁንና በሁሉም ነገር ታዛዦች መሆናችሁን ለማወቅ ነበር። እናንተ ይቅር የምትሉትን ሰው እኔ ይቅር እለዋለሁ። በእርግጥ ይቅር የምለው ነገር ካለ በክርስቶስ ፊት ይቅር የምለው ስለ እናንተ ስል ብቻ ነው ይላል ጳውሎስ። ይህንንም የምናደርገው ሰይጣን መግቢያ ቀዳዳ እንዳያገኝ ነው፣ የእርሱን ዕቅድ አንስተውምና ይላል ጳውሎስ። በዚህ ክፍል ላይ ሐዋርያው ጳውሎስ የጠላትን መግቢያ ቀዳዳ በይቅርታ እንዴት መዝጋት እንደሚቻል እና የይቅርታን ጉልበት በደንብ ግልጽ አድርጎ ያስተምረናል። በዚህ ዘመን ብዙዎቻችንም ከዚህ ብዙ እንማራለን። ምናልባትም በይቅርታ ሕይወት የማንመላለስ ሰዎች ካለን ጠላት መግቢያ ቀዳዳ ወደ ሕይወታችን አግኝቷል ማለት ነው። ሰዎችን ግን የበደሉንን ይቅር ስንል የጠላትን መንገድና መዝጊያ እንደምንዘጋ የእግዚአብሔር ቃል በግልጽ እዚህ ላይ ያስተምረናል። ከቁጥር 12 ጀምሮ የአዲስ ኪዳን አገልጋዮች ምን መምሰል እንዳለባቸውና እነማን እንደሆኑ በግልጽ ይናገራል። የክርስቶስ ወንጌል ለመስበክ ወደ ጢሮአዳ በሄዱ ጊዜ ጌታ በር ከፍቶልኝ ነበር። ይሁን እንጂ ወንድሜን ቲቶን እዚያ ስላላገኘሁት መንፈሴ አላረፈም። ስለዚህ ተሰናብቻችሁ ወደ መቄዶንያ ሄዱ። ነገር ግን በክርስቶስ ሁል ጊዜ ድል አድራጊነት እያዞረን ለሚመራን የእውቀቱን መዓዛ በእኛ አማካኝነት በስፍራው ለሚገልጥ አምላክ ምስጋና ይሆን። ምክንያቱም በሚድኑትና በሚጠፉት መካከል ለእግዚአብሔር የክርስቶስ መዓዛ ነን፣ ለሚጠፉት ደግሞ ሞት የሚወስድ የሞት ሽታ ነን፣ ለሚድኑት ግን ወደ ሕይወት የሚወስድ የሕይወት ሽታ ነን። ታዲያ ለዚህ ብቁ የሚሆን ማን ነው? እኛ እኮ ትርፍ ለማግኘት ብለን የእግዚአብሔርን ቃል ቀላቅለን እንደሚሸቃቅጡት እንደ ብዙዎች አይደለንም ይላል ጳውሎስ። ነገር ግን ከእግዚአብሔር እንደተላኩ ሰዎች በክርስቶስ ሆነን በእግዚአብሔር ፊት በቅንነት እንናገራለን። ሁለተኛ ቆሮንቶስ ምዕራፍ 3። እንደገና ራሳችንን ልናመሰግን እንጀምራለንን? ወይስ እንደ ሌሎች ለእናንተ ወይም ከእናንተ የተጻፈ የምስጋና ደብዳቤ ያስፈልገን ይሆንን? እናንተ እኮ ሰው ሁሉ የሚያውቃችሁና የሚያነባችሁ በልባችን ላይ የተጻፋችሁ ደብዳቤዎቻችን ናችሁ።
እናንተ በቀለም ላይ ሳይሆን በሕያው በእግዚአብሔር መንፈስ በድንጋይ ጽላት ላይ ሳይሆን በሰው ልብ ጽላት ላይ የተጻፋችሁ በእኛ የተገለገላችሁ የክርስቶስ ግልጽ ደብዳቤዎች ናቸው ይላል ጳውሎስ። በክርስቶስ በኩል በእግዚአብሔር ላይ ያለን እምነት ይህን የመሰለ ነው። ብቃታችን ከእግዚአብሔር ነው እንጂ በራሳችን ብቃት ከኛ ነው የምንለው አንዳች ነገር የለንም። በመቀጠልም ጳውሎስ በቁጥር 6 ላይ ስለ አዲሱ ኪዳን በደንብ ያብራራል። እንደዚህ ይላል፣ እርሱም በፊደል ሳይሆን በመንፈስ ላይ የተመሰረተውን የአዲሱን ኪዳን አገልጋዮች እንድንሆን ብቁዎች አደረገን። ምክንያቱም ፊደል ይገድላል፣ መንፈስ ግን ሕይወትን ይሰጣል። እንግዲህ እስራኤላውያን ከፊቱ ክብር የተነሳ የሙሴን ፊት ትኩር ብለው ማየት እስኪሳናቸው ድረስ ያ ከጊዜ በኋላ የሚያልፈውና በድንጋይ ላይ በፊደል የተቀረጸው የሞት አገልግሎት በክብር ከመጣ ታዲያ የመንፈስ አገልግሎት እንዴት ከዚያ የላቀ ክብር አይኖረውም? ሰዎችም የሚኮንነው አገልግሎት የከበረ ከሆነ የሚያጸድቀው አገልግሎት የቱን ያህል ይበልጥ የከበረ ይሆን? ከዚህ በፊት ክቡር የነበረው የላቀ ክብር ካለው ጋር ሲወዳደር ክብር የሌለው ሆኗል። የሚያልፈው ያንን ያህል ክብር ከነበረው ጸንቶ የሚኖረውማ እንዴት የላቀ ክብር አይኖረውም? እንግዲህ ይህንን የመሰለ ተስፋ ስላለን በድፍረት እንናገራለን። እስራኤላውያን የፊቱ ማንጸባረቅ እየጠፋ ሲሄድ በመጨረሻው እንዳይመለከቱት ፊቱን በጨርቅ እንደሸፈነው እንደ ሙሴ አይደለም። ነገር ግን ብሉይ ኪዳን በተነበበ ቁጥር ያ መሸፈኛ እስከ ዛሬ ድረስ ስላልተወገደ ልቦናቸው እንደደነዘዘ ነው። መሸፈኛው አሁንም አልተወገደም፣ የሚወገደው በክርስቶስ ብቻ ነውና። እስከ ዛሬ ድረስ ከሙሴ መጻሕፍት በተነበበ ቁጥር መሸፈኛው ልቦናቸውን ይሸፍናል። ነገር ግን አንድ ሰው ወደ ጌታ ዘወር ሲል መሸፈኛው ይወገዳል ይላል ጳውሎስ። ጌታ መንፈስ ነው። የጌታ መንፈስ ባለበት በዛ ነጻነት አለ። እኛም ሁላችን ባልተሸፈነ ፊት የጌታን ክብር እንደ መስታወት እያንጸባረቅን የእርሱን መልክ እንድንመስል ከክብር ወደ ክብር እንለወጣለን። ይህም የሚሆነው መንፈስ ከሆነ ከጌታ ነው ይላል ጳውሎስ። ሁለተኛ ቆሮንቶስ ምዕራፍ 4 በሸክላ ውስጥ የተቀመጠ ክቡር ዕቃ። ስለዚህ ከእግዚአብሔር ምሕረት የተነሳ ይህ አገልግሎት ስላለን ተስፋ አንቆርጥም። ነገር ግን ስውርና አሳፋሪ ነገሮችን ትተናል፣ አናታልልም፣ የእግዚአብሔርንም ቃል ከሐሰት ጋር አንቀላቅልም። ይልቁንም እውነትን በግልጽ እየተናገርን በሰው ሁሉ ሕሊና ዘንድ ተቀባይነት እንዲኖረን ራሳችንን በእግዚአብሔር ፊት እናቀርባለን። ወንጌላችን የተከደነ ቢሆን እንኳ የተከደነባቸው ለሚጠፉት ነው። የእግዚአብሔር አምሳል የሆነውን የክርስቶስን የክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን ሰዎች ልቦና አሳውሯል። እኛ የምንሰብከው ክርስቶስ ኢየሱስ ጌታ መሆኑን እንጂ ራሳችንን አይደለምና፣ እኛም ራሳችን ስለ ኢየሱስ ስንል የእናንተ አገልጋዮች ሆነናል። በክርስቶስ ፊት እግዚአብሔር የክብሩን ዕውቀት ብርሃን ይሰጠን ዘንድ በጨለማ ብርሃን ይብራ ያለውን እግዚአብሔር ብርሃኑን በልባችን አብርቷልና። ነገር ግን ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከኛ አለመሆኑን ለማሳየት ይህንን የከበረ ነገር በሸክላ ዕቃ ውስጥ አለን ይላል ጳውሎስ። ከያቅጣጫው ብንገፋ አንንኮታኮትም፣ ግራ ብንጋባ ተስፋ አንቆርጥም፣ ብንሰደድ ተጥለን አንቀርም፣ መጥተው ቢጥሉን አንጠፋም። የኢየሱስ ሕይወት በሰውነታችን እንዲገለጥ የኢየሱስ ሞት ዘወትር በሰውነታችን ተሸክመን እንዞራለን። የኢየሱስ ሕይወት ሟች በሆነው ሥጋችን እንዲገለጥ እኛ ሕያዋን የሆንን ሁል ጊዜ ስለ ኢየሱስ ለሞት አሳልፈው ይሰጡናል። እንግዲህ ሞት በእኛ ይሰራል፣ ሕይወት ግን በእናንተ። አመንሁ ስለዚህም ተናገሩ ተብሎ እንደተጻፈ እኛ በዚያው የእምነት መንፈስ እናምናለን፣ ስለዚህም እንናገራለን። ምክንያቱም ጌታ ኢየሱስ ከሙታን ያስነሳው እኛንም ደግሞ ከኢየሱስ ጋር አስነስቶ ከናንተ ጋር በፊቱ እንዲያቀርበን እናውቃለን። ለብዙ ሰዎች እየደረሰ ያለው ጸጋ ለእግዚአብሔር ክብር በምስጋና ላይ ምስጋና እንዲጨምር ይህ ሁሉ ለናንተ ጥቅም ሆኗል። ስለዚህ ተስፋ አንቆርጥም። ውጫዊ ሰውነታችን እየጠፋ ቢሄድም እንኳን ውስጣዊ ሰውነታችን ዕለት ዕለት ይታደሳል። ምክንያቱም ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለትን ዘላለማዊ ክብር ያስገኝልናልና። ስለዚህ ዓይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ሰማያዊ መኖሪያችን። በዚህ ምዕራፍ ላይ ሐዋርያው ጳውሎስ እንደዚህ በማለት መልእክቱን ይቀጥላል።
መኖሪያችን የሆነው ምድራዊ ድንኳን ቢፈርስም በሰው እጅ ያልተሰራ ነገር ግን ከእግዚአብሔር የሆነ ዘላለማዊ ቤት በሰማይ እንዳለን እናውቃለን። እስከዚያው ግን የሰማያዊ መኖሪያችንን ለመልበስ እየናፈቅን እንቃተታለን። በእርግጥ ከመልበስ ራቁታችንን ሆነን አንገኝም። በዚህ ድንኳን እስካለን ድረስ ከብዶን እንቃተታለን። ምክንያቱም ሟች የሆነው በሕይወት እንዲለወጥ ሰማያዊ መኖሪያችንን ልንለብስ እንጂ ልንገፈፍ አንፈልግም። ስለዚህ ሁልጊዜ በመታመን እንኖራለን። በሥጋ እስካለን ድረስ ከጌታ ርቀን እንደምንገኝ እናውቃለን። ምክንያቱም የምንኖረው በእምነት እንጂ በማየት አይደለም። ከሥጋ ተለይተን ከጌታ ጋር መኖር እንደምንመርጥ እርግጠኛ ሆኜ እናገራለሁ። ስለዚህ በሥጋ ብንኖርም ወይም ከሥጋ ብንለይ ዓላማችን እርሱን ደስ ማሰኘት ነው። ሁላችንም በክርስቶስ የፍርድ ወንበር ፊት እንቀርባለንና እያንዳንዱም ሰው በሥጋ ለሠራው በጎ ወይም ክፉ ሥራ ተገቢውን ዋጋ ይቀበላል። በቁጥር 11 ላይ የማስታረቅን አገልግሎት ጳውሎስ እንደዚህ ይናገራል። እንግዲህ ጌታን መፍራት ምን ማለት እንደሆነ ስለምናውቅ ሰዎች የምንናገረው እንዲቀበሉ ለማድረግ እንጥራለን። የእኛ ማንነት በእግዚአብሔር ዘንድ የተገለጠ ነው፣ ደግሞም በሕሊናችሁም ዘንድ ግልጽ ነው ብዬ ተስፋ አደርጋለሁ። ይህም የምለው ራሳችንን በእናንተ ፊት እንደገና ለማመስገን ሳይሆን በእኛ እንድትመኩ ዕድል ልሰጣችሁ ነው። ይኸውም በውጭ በሚታየው ለሚመኩ እንጂ በልብ ውስጥ ባለው ነገር ለማይመኩ መልስ መስጠት እንድትችሉ ነው። ከአእምሮ ውጭ ብንሆን ለእግዚአብሔር ብለን ነው፣ ባለአእምሮ ብንሆን ለእናንተ ነው። የክርስቶስ ፍቅር ግድ ይለናልና፣ ምክንያቱም አንዱ ስለ ሁሉ እንደሞተ እርግጠኞች ሆነናል። ከዚህም የተነሳ ሁሉም ሞተዋል። በሕይወት ያሉት ለሞተላቸውና ከሙታን ለተነሳላቸው እንጂ ከእንግዲህ ለራሳቸው እንዳይኖሩ እርሱ ስለ ሁሉ ሞተ። ስለዚህ ከእኛ ጀምሮ ማንንም በውጫዊ ነገር አንመዝንም። ከዚህ ቀደም ክርስቶስ በዚህ መልክ መዝነነው ነበር። ከእንግዲህ ግን እንደዚህ አናደርግም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም ነገር አዲስ ሆኗል። ይህ ሁሉ ከእግዚአብሔር ነው። እርሱ በክርስቶስ አማካኝነት ከራሱ ጋር አስታረቀን፣ የማስታረቅንም አገልግሎት ሰጠን። እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበር። ለእኛም ደግሞ የማስታረቅን ቃል ሰጠን። ስለዚህ እኛ የክርስቶስ እንደራሴዎች ነን። እግዚአብሔር በእኛ አማካኝነት ጥሪውን ያቀርባል። እኛም ከእግዚአብሔር ጋር ታረቁ ብለን በክርስቶስ እንለምናችኋለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የሌለውን እርሱን እግዚአብሔር ስለኛ ኃጢአት አደረገው። ሁለተኛ ቆሮንቶስ ምዕራፍ 6። ከእግዚአብሔር ጋር አብረን የምንሰራ እንደመሆናችን መጠን የተቀበላችሁትን የእግዚአብሔርን ጸጋ ከንቱ እንዳታደርጉ አደራ እንላችኋለን። እርሱ በትክክለኛው ሰዓት ሰማሁህ፣ በመዳን ቀን ረዳሁ ይላልና፣ እነሆ ትክክለኛው ሰዓት አሁን ነው፣ የመዳን ቀን አሁን ነው። በቁጥር 3 ጀምሮ ጳውሎስ የተቀበለውን መከራ እንደዚህ ይናገራል። አገልግሎታችን እንዳይነቀፍ ለማንም እንቅፋት መሆን አንፈልግም። ይሁን እንጂ በምናደርገው ነገር ሁሉ ራሳችንን እንደ እግዚአብሔር አገልጋዮች እናቀርባለን። በብዙ ትዕግስት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በመታሰር፣ በሁከት፣ በሥራ ብዛት፣ እንቅልፍ በማጣት፣ በመራብ፣ በንጽሕና፣ በእውቀት፣ በትዕግስት፣ በቸርነት፣ በመንፈስ ቅዱስ፣ በእውነተኛ ፍቅር፣ በእውነት ቃል፣ በእግዚአብሔር ኃይል፣ በቀኝና በግራጅ የጽድቅ የጦር ዕቃ በመያዝ በክብርና በውርደት በመመስገንና በመሰደብ ኖረናል። ደግሞም እውነተኞች ስንሆን ሐሰተኞች ተብለናል። የታወቅን ስንሆን እንዳልታወቅን ሆነናል። ሞተዋል ስንባል እነሆ በሕይወት አለን። ብንደበደብንም አልተገደልንም። ሐዘንተኞችም ስንሆን ሁል ጊዜ ደስተኞች ነን። ድሆች ስንሆን ብዙዎችን ባለጸጎች እናደርጋለን። ምንም የሌለን ስንሆን ሁሉ የኛ ነው። የቆሮንቶስ ሰዎች ሆይ ሁሉንም በግልጽ ነግረናችኋል፣ ልባችንንም ወለል አድርገን ከፍተንላችኋል። ፍቅራችሁን የነፈጋችሁን እናንተ ናችሁ እንጂ እኛ ፍቅራችንን አልነፈግናችሁም። ልጆች እንደመሆናችሁ መጠን ይህንን አሳስባችኋለሁ። እናንተም በዛው ልክ ልባችሁን ወለል አድርጋችሁ ክፈቱልን። በቁጥር 14 ላይ ከማያምኑ ሰዎች ጋር አለመተባበርን ጳውሎስ እንደዚህ ያስተምራል። ከማያምኑ ሰዎች ጋር አግባብ ባልሆነ መንገድ አትጠመዱ። ጽድቅ ከአመጽ ጋር ምን ግንኙነት አለው?
ብርሃን ከጨለማ ጋር ምን ኅብረት አለው? ክርስቶስ ከቤልሆር ጋር ምን ስምምነት አለው? የሚያምን ከማያምን ጋር ምን ኅብረት አለው? የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን ስምምነት አለው? እኛ እኮ የሕያው እግዚአብሔር መንፈስ ቤተ መቅደሶች እንደሆን አታውቁምን? እግዚአብሔር እንዲህ ሲል ተናግሯል። ከእነርሱ ጋር እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ ተብሎ ተጽፏል። ስለዚህ ከመካከላቸው ውጡ፣ ለእኔም የተለያችሁ ሁኑ ይላል ጌታ። እርኩስ የሆነውን ነገር አትንኩ፣ እኔም እቀበላችኋለሁ። እኔ አባት እሆናችኋለሁ፣ እናንተም ወንዶችና ሴቶች ልጆች ትሆኑኛላችሁ ይላል ሁሉን የሚችል ጌታ። ሁለተኛ ቆሮንቶስ ምዕራፍ 7። እንግዲህ ወዳጆች ሆይ ይህንን የተስፋ ቃል ስላለን ሥጋንና መንፈስን ከሚያረክስ ሁሉ ራሳችንን እናጽዳ፣ እግዚአብሔርንም መፍራት ቅድስናን በፍጹም እናድርግ። ልባችሁን አስፉልን፣ እኛ ማንንም አልበደልንም፣ ማንንም ወደ ብልሹነት አልመራንም፣ ማንንም አላታለልንም። ይህን የምለው ልኮንናችሁ አይደለም፣ ምክንያቱም ከዚህ በፊት እንደነገርኋችሁ በልባችን ውስጥ ስፍራ አላችሁ። ስለዚህ ብንኖር ብንሞትም አብረን ነው። በእናንተ ላይ ያለኝ እምነት ትልቅ ነው፣ በእናንተም ላይ ያለኝ ትምክህት ትልቅ ነው። እንዲሁም እጅግ ተጽናንቻለሁ፣ በመከራውም ሁሉ ደስታዬ ወሰን የለውም። ወደ መቄዶንያ በመጣው ጊዜ ከያቅጣጫው መከራ ደረሰብኝ እንጂ ሰውነታችን ረፍት አላገኝም። ከውጭ ጠብ፣ ከውስጥ ደግሞ ፍርሃት ነበረብኝ። ይሁን እንጂ ሐዘንተኞችን የሚያጽናና አምላክ በቲቶ መምጣት አጽናናኝ ይላል ጳውሎስ። የተጽናናነውም በመምጣቱ ብቻ ሳይሆን እርሱን ልታጽናኑ በመቻላችሁ ጭምር ነው። ስለ ናፍቆታችሁ፣ ስለ ሐዘናችሁና ለእኔም ስላላችሁ ቅናት ነግሮኛል። ስለዚህ ከመቼውም ጊዜ ይልቅ ደስ ብሎኛል። በመልእክቴ ባሳዝናችሁም በዚህ አልጸጸትም። ብጸጸትም እንኳ መልእክቴ ያሳዝናችሁ ለጥቂት ጊዜ እንደሆነ ተረድቻለሁ። አሁን ግን ደስ ብሎኛል። ደስታዬም ስላዘናችሁ ሳይሆን ሐዘናችሁ ንስሐ ለመግባት ስላበቃችሁ ነው። ምክንያቱም ሐዘናችሁ እንደ እግዚአብሔር ፈቃድ እንጂ ከኛ የተነሳ ምንም አልተጎዳችሁም። እንደ እግዚአብሔር ፈቃድ የሆነ ሐዘን ወደ ድህነት የሚወስደን ንስሐ ያበቃናል። ጸጸትም የሌለበት ዓለማዊ ሐዘን ግን ለሞት ያበቃናል። ይህ እንደ እግዚአብሔር ፈቃድ የሆነውን ሐዘን እንዴት ያለ ትጋት፣ እንዴት ያለ መልስ የመስጠት ችሎታ፣ እንዴት ያለ ቁጣ፣ እንዴት ያለ ፍርሃት፣ እንዴት ያለ ናፍቆት፣ እንዴት ያለ በጎ ቅናት፣ እንዴት ያለ ተግሳጽ እንዳስገኘላችሁ ተመልከቱ። በዚህም ጉዳይ ንጹሐን መሆናችሁ በሁሉ ረገድ አስመስክራችኋል። እንግዲህ እኔ የጻፍኩላችሁ ስለበደለው ወይም ስለተበደለው ሰው አይደለም፣ ነገር ግን ለእኛ ምን ያህል ታማኞች እንደሆናችሁ በእግዚአብሔር ፊት ራሳችሁን እንድታዩ በማለት ነው። እኛም የተጽናናነው በዚህ ምክንያት ነው። ከእኛም መጽናናት በተጨማሪ በቲቶ ደስታ እኛም ይበልጥ ደስ ብሎናል። ምክንያቱም ሁላችሁም መንፈሱን አሳርፋችኋልና። በእናንተ ላይ ያለኝ ትምክህት ለእርሱ ነግሬው ነበር፣ እናንተም አላሳፈራችሁኝም። ነገር ግን ስነግራችሁ የነበረው ሁሉ እውነት እንደሆነ እንደዚሁም ስለ እናንተ ለቲቶ በትምክህት የነገሩት እውነት መሆኑን ተረጋግጧል። እርሱም በፍርሃትና በመንቀጥቀጥ እንዴት እንደተቀበላችሁትና ሁላችሁም እንደታዘዛችሁት ሲያስታውስ ለእናንተ ያለው ፍቅር እየበረታ ሄዷል። እኔም በማንኛውም ነገር ልተማመንባችሁ በመቻሌ ደስ ብሎኛል ይላል ጳውሎስ። ሁለተኛ ቆሮንቶስ ምዕራፍ 8። የልግስና አስፈላጊነት። ወንድሞች ሆይ እግዚአብሔር በመቄዶንያ ላሉት አብያተ ክርስቲያናት የሰጠውን ጸጋ እንድታውቁ እንፈልጋለን። የደረሰባቸው መከራ ጽኑ ቢሆንም ደስታቸው ግን የላቀ ነበር። ድህነታቸው ብርቱ ቢሆንም ልግስናቸው ግን የበዛ ነበር። እንደ አቅማቸው ብቻ ሳይሆን ከአቅማቸውም በላይ በፈቃዳቸው እንደሰጡ እመሰክርላቸዋለሁ። እነርሱ ቅዱሳንን ለመርዳት በሚያስፈልገው አገልግሎት ለመሳተፍ ዕድል ያገኙ ዘንድ አጥብቀው ይለምኑ ነበር። እኛ ከጠበቅነው በላይ በመጀመሪያው ራሳቸውን ለጌታ ሰጡ። ቀጥለውም በእግዚአብሔር ፈቃድ ራሳቸውን ለኛ ሰጡ። ስለዚህ ቲቶ በእናንተ መካከል ቀደም ሲል የጀመረውን የልግስና ሥራ ከፍጻሜ እንዲያደርስ ለምነነው ነበር። እናንተም በሁሉ ነገር ይኸውም በእምነት፣ በቃል፣ በእውቀት፣ በፍጹም ትጋትና ለኛም ባላችሁ ፍቅር ልቃችሁ እንደተገኛችሁ በዚህም የቸርነት ሥራ
ልቃችሁ እንድትገኙ አደራ እንላችኋለን። ይህን የምለው ትእዛዝ ለመስጠት ብዬ አይደለም፣ ነገር ግን ሌሎች ከሚያሳዩት ትጋት አንጻር የፍቅራችሁን እውነተኝነት ለማረጋገጥ ነው። የጌታችንን የኢየሱስ ክርስቶስን ጸጋ ታውቃላችሁና በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ እርሱ ሀብታም ሆኖ ሳለ ለእናንተ ሲል ድሃ ሆነ። ስለዚህ ጉዳይ የምሰጣችሁ ጠቃሚ ምክር ይህ ነው። ባለፈው ዓመት በመስጠት ብቻ ሳይሆን ለመስጠት በማሰብም ቀዳሚ ነበራችሁ። አሁንም የመጀመራችሁትን ተግባር በአቅማችሁ መጠን ከፍጻሜ አድርሱት። ይህም ለመስጠት የነበራችሁ በጎ ፈቃድ እውን እንዲሆን ነው። ለመስጠት በጎ ፈቃድ ካለን ስጦታው ተቀባይነት የሚያገኘው ባለን መጠን ስንሰጥ እንጂ በሌለን መጠን ለመስጠት ስንሞክር አይደለም። ይህን የምንለው እናንተ ተቸግራችሁ ሌሎች ይድላቸው ለማለት ሳይሆን ሁላችሁም እኩል እንድትሆኑ ነው። በአሁን ጊዜ የእናንተ ትርፍ የእነርሱን ጉድለት ያሟላል፣ የእነርሱም ደግሞ በተራው የእናንተን ጉድለት ያሟላል። በዚህ ያላችሁን እኩል ትካፈላላችሁ። ይህም ብዙ የተሰበሰበ አላተረፈም፣ ጥቂት የሰበሰበ አልጎደለበትም ተብሎ እንደተጻፈ ነው። በቁጥር 16 ጀምሮ ቲቶ ወደ ቆሮንቶስ ከዚህ በኋላ ተላከ። እኔ ለእናንተ ያለኝን በጎ ሐሳብ በቲቶ ልብ ውስጥ ያኖር አምላክ የተመሰገነ ይሁን ይላል ጳውሎስ። ምክንያቱም ቲቶ ወደ እናንተ የመጣው ልመናችንን በመቀበል ብቻ ሳይሆን በታላቅ ጉጉትና በራሱ ፈቃድ በመነሳሳት ነበር። ከእርሱም ጋር በወንጌል ስብከት በአብያተ ክርስቲያናት ሁሉ የተመሰገነውን ወንድም ልከነዋል። ከዚያም በላይ ስጦታውን በምንወስድበት ጊዜ አብሮን እንዲሄድ በአብያተ ክርስቲያናት ተመርጧል። ስጦታውንም የምንወስደው ጌታን ራሱን ለማክበርና ሌሎችን ለመርዳት ካለን በጎ ፈቃድ የተነሳ ነው። በዚህም በምናከናውነው የቸርነት ሥራ አንዳች ነቀፋ እንዳይገኝብን እንጠነቀቃለን። ምክንያቱም ዓላማችን በጌታ ፊት ብቻ ሳይሆን በሰውም ፊት መልካም የሆነውን ነገር ማድረግ ስለሆነ። ደግሞም ብዙ ጊዜ በብዙ መንገድ ተፈትኖ ትጉ ሆኖ የተገኘው ወንድማችንን ከእርሱ ጋር ልከነዋል። አሁንም በእናንተ እጅግ ከመታመኑ የተነሳ ከመቼውም ጊዜ ይልቅ እየተጋ ነው። ስለ ቲቶ የሚጠይቅ ቢኖር እርሱ እናንተን ለማገልገል አብሮኝ የሚሠራ ባልደረባዬ ነው። ስለ ወንድሞቻችን የሚጠይቅ ቢኖር እነርሱ የአብያተ ክርስቲያናት ተወካዮችና የክርስቶስ ክብር ናቸው። ስለዚህ የፍቅራችሁን እውነተኝነትና በእናንተም የምንታመነው የቱን ያህል እንደሆነ በአብያተ ክርስቲያናት ፊት ግለጡላቸው ይላል ጳውሎስ። ሁለተኛ ቆሮንቶስ ምዕራፍ 9። ለቅዱሳን ስለሚደረገው አገልግሎት ልጽፍላችሁ አያስፈልግም። ምክንያቱም ሌሎችን ለመርዳት ያላችሁን በጎ ፈቃድ አውቃለሁ። ካለፈው ዓመት ጀምሮ እናንተ በአካያ የምትኖሩ ሌሎችን ለመርዳት ዝግጁ እንደሆናችሁ ለመቄዶንያ ሰዎች አፌን ሞልቼ ተናግሬአለሁ። ቅን ፍላጎታችሁም ብዙዎችን ለበጎ ሥራ አነሳስቷል። እንዲህ በዚህ ነገር በእናንተ ላይ ያለን ትምክህት ከንቱ ሆኖ እንዳይቀር አስቀድሞ ስለ እናንተ እንደተናገርሁ ተዘጋጅታችሁ እንድትገኙ ወንድሞችን ልኬአለሁ። ምናልባት የመቄዶንያ ሰዎች ከኔ ጋር መጥተው ሳትዘጋጁ ቢያገኟችሁ እናንተ ብቻ ሳትሆኑ እኛም ያን ያህል በእናንተው በመመካታችን እናፍራለን ይላል ጳውሎስ። ስለዚህ ወንድሞች ሆይ አስቀድመው ወደ እናንተ እንዲመጡና ከዚህ በፊት ለመስጠት ቃል የገባችሁን ስጦታ አጠናክራችሁ እንድትጠብቋቸው እነርሱም መለመን አስፈላጊ ሆኖ አግኝቸዋለሁ። እንግዲህ በልግስና ለመስጠት ያሰባችሁት ነገር በግዴታ ሳይሆን በፈቃደኝነት የተዘጋጀ ይሆናል። ይህንን አስታውሱ። ጥቂት የዘራ ጥቂት ያጭዳል፣ ብዙ የዘራ ብዙ ያጭዳል። እያንዳንዱ ሰው በቅሬታ ወይም በግዴታ ሳይሆን በልቡ ያሰበውን ያህል ይስጥ። ምክንያቱም እግዚአብሔር በደስታ የሚሰጠውን ሰው ይወዳልና። ሁል ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ሥራ ሁሉ እንድትተርፉ እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል። ይህም በተነ ለድሆችም ሰጠ፣ ጽድቁም ለዘላለም ይኖራል ተብሎ እንደተጻፈ ነው። ለዘሪ ዘርን ለመብላትም እንጀራን የሚሰጥ እርሱ የምትዘሩትን አትረፍርፎ ይሰጣችኋል፣ የጽድቃችሁንም ፍሬ ያበዛላችኋል። ሁልጊዜ በልግስና መስጠት እንድትችሉ በሁሉ ነገር ያበለጸጋችኋል። ልግስናችሁ በእኛ በኩል የሚያደርሳችሁ ሰዎች እግዚአብሔርን ለማመስገን ምክንያት ይሆናቸዋል። ይህንም የምትሰጡ አገልግሎት የቅዱሳንን ጉድለት የሚያሟላ ብቻ ሳይሆን ብዙ ምስጋና ለእግዚአብሔር የሚያቀርብበት ነው። የክርስቶስ ወንጌል ተቀብላችሁ ስለታዘዛችሁና
ለእርሱም ሆነ ለሌሎች ያሳያችሁት ልግስና ሰዎች ተፈትኖ ስላለው አገልግሎታችሁ እግዚአብሔርን ያከብራሉ። ስለ እናንተም በሚጸልዩበት ጊዜ እግዚአብሔር ከሰጣችሁ ታላቅ ጸጋ የተነሳ ይናፍቋችኋል። በቃላት ሊገለጽ ስለማይችለው ስጦታ እግዚአብሔር ይመስገን። ሁለተኛ ቆሮንቶስ ምዕራፍ 10። ጳውሎስ ስለ አገልግሎቱ ያቀረበው መከላከያ። እኔ ጳውሎስ በእናንተ ፊት ስሆን አይናፋር ከእናንተ ስርቅ ግን ደፋር የተባሉ በክርስቶስ የዋህነትና ገርነት እለምናችኋለሁ። ወደ እናንተ በመምጣት ጊዜ በዓለማዊ መንገድ እንደምንኖር አድርገው በሚቆጥሩን ሰዎች ላይ በድፍረት ለመናገር ቆርጫለሁ። እናንተን ግን በዚህ አይነት ድፍረት እንድናገር እንዳታደርጉኝ እለምናችኋለሁ። የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት አይደለም። ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርንና ከንቱ ሐሳብን ሁሉ እናፈርሳለን። አእምሮንም ሁሉ እየማረክን ለክርስቶስ እንዲታዘዝ እናደርጋለን። መታዘዛችሁ በተፈጸመ ጊዜ አለመታዘዝን ሁሉ ለመቅጣት ተዘጋጅተናል። እናንተ የምትመለከቱት ውጫዊን ነገር ብቻ ነው። ማንም የክርስቶስ በመሆኑ ቢመካ እርሱ የክርስቶስ እንደሆነ ሁሉ እኛም የክርስቶስ መሆናችንን ሊገነዘብ ይገባዋል። ጌታ በሰጠን ስልጣን ብንመካም በዚህ አላፍርም። ስልጣንን የተቀበልነው እናንተን ለማነጽ እንጂ ለማፍረስ አይደለምና። በመልእክቶቼ የማስፈራራችሁ አይምሰላችሁ። አንዳንዶች መልእክቶቹ ከባድና ጠንካራ ናቸው፣ ነገር ግን ሰውነቱ ሲታይ ደካማ፣ ንግግሩ የተናቀ ነው ይላሉ። እንዲህ የሚሉ ሰዎች በሩቅ ሆነን በመልእክታችን የምንናገረውን ሁሉ በቅርብ ሆነን በተግባራችን የምንገልጸው እንደዚያው መሆኑን መገንዘብ አለባቸው። ራሳቸውን ከሚያመሰግኑ ሰዎች ጋር ራሳችንን ልንመድብ ወይም ልናነጻጽር አንፈልግም። እነርሱ ራሳቸውን በራሳቸው ሲመዝኑና ራሳቸውንም ከራሳቸው ጋር ሲያነጻጽሩ አስተዋዮች አይደሉም። እኛ ግን ከመጠን በላይ አንመካም። የምንመካም እግዚአብሔር በመደበልን እስከ እናንተም እንኳ በሚደርሰው አገልግሎታችን ወሰን ነው። የክርስቶስ ወንጌል ይዘን ወደ እናንተ በመምጣት ጊዜ ከተመደበልን የአገልግሎት ወሰን አላለፍንም። ደግሞም ሌሎች በደከሙበት ሥራ ከመጠን በላይ በመመካት ከመደበልን ወሰን አናልፍም። ይልቁንም እምነታችሁ እያደገ በሄደ ቁጥር በእናንተ ዘንድ የተመደበልን አገልግሎት እየሰፋ እንደሚሄድ ተስፋ እናደርጋለን። ስለዚህ በሌላው ሰው ክልል አስቀድመን በተሰራ ሥራ ሳንመካ ከእናንተ ወዲያ ባለው አገር ወንጌልን መስበክ እንችላለን። ነገር ግን የሚመካ በጌታ ይመካ። ምክንያቱም ጌታ ራሱ የሚያመሰግነው እንጂ ራሱን በራሱ የሚያመሰግን ተቀባይነት አይኖረውም። ሁለተኛ ቆሮንቶስ ምዕራፍ 11። ጥቂቱን ሞኝነቴን እንደምትታገሱኝ ተስፋ አደርጋለሁ። በእርግጥም እየታገሳችሁኝ ነው። በእግዚአብሔር ቅናት እቀናላችኋለሁ። እናንተን እንደ ንጽሕት ድንግል ለክርስቶስ ለማቅረብ ለአንድ ባል አጭቻችኋለሁና። ነገር ግን እባብ ሔዋንን በተንኮል እንዳሳታት ምናልባት የእናንተም ልቦና ተበላሽቶ ለክርስቶስ ካላችሁ ቅንነትና ንጽሕና እንዳትወሰዱ ሰጋለሁ። ምክንያቱም አንድ ሰው ወደ እናንተ መጥቶ እኛ ከሰበክንላችሁ ኢየሱስ ሌላ ኢየሱስ ቢሰብክላችሁ ወይም ከተቀበላችሁት መንፈስ የተለየ መንፈስ ብትቀበሉ ወይም ከተቀበላችሁት ወንጌል የተለየ ወንጌል ብትቀበሉ ነገሩን በዝምታ ታልፉታላችሁ ማለት ነው። እኔ ግን ታላላቅ ሐዋርያት ከሚባሉት በምንም የማንስ አይመስለኝም። የንግግር ችሎታ ባይኖረኝ እንኳ ዕውቀት ግን አለኝ። ይህንንም በሁሉ መንገድ በሚገባ ግልጽ አደርግላችኋለሁ። እናንተ ከፍ ከፍ እንድትሉ ራሴን ዝቅ አድርጌ የእግዚአብሔርን ወንጌል ያለ ዋጋ ለእናንተ ሰብኬ እንደ ኃጢአት ተቆጥሮብኝ ይሆን? እናንተን ለማገልገል ስል ከሌሎች አብያተ ክርስቲያናት እርዳታ በመቀበሌ እነርሱን ዘርፌያቸዋለሁን? ከእናንተም ጋር ሳለሁ አንዳች ባስፈለገ ጊዜ ከመቄዶንያ የመጡ ወንድሞች የሚያስፈልገኝን ስለሰጡኝ ለማንም ሸክም አልሆንሁም። በእናንተም ላይ በምንም ላይ ሸክም እንዳልሆን ተጠንቅቄአለሁ፣ ወደፊትም እጠነቀቃለሁ። የክርስቶስ እውነት በውስጤ እስካለ ድረስ በአካያ አውራጃ ይህንን ትምክቴን ማንም ሊገታው አይችልም። ይህንን የምለው ለምንድን ነው ይላል ጳውሎስ? ስለማልወዳችሁ ነውን?
እንደምወዳችሁ እግዚአብሔር ያውቃል። ከኛ ጋር እኩል ለመሆን በስራቸው እየተመኩ ቀን የሚጠብቁትን ሰዎች ምክንያት ለማሳጣት አሁን የማደርገውን ወደፊትም አደርጋለሁ። እንደነዚህ ያሉ ሰዎች የክርስቶስ ሐዋርያት ለመምሰል ራሳቸውን የሚለዋውጡ ሐሰተኞች ሐዋርያትና አታላዮች ሰራተኞች ናቸው። ይህም የሚያስደንቅ ነገር አይደለም፣ ምክንያቱም ሰይጣን ራሱ የብርሃን መልአክ ለመምሰል ራሱን ይለውጣል። እንግዲህ የእነርሱ አገልጋዮች የጽድቅ አገልጋዮች ለመምሰል ራሳቸውን ቢለውጡም የሚያስገርም አይደለም፣ ፍጻሜያቸው እንደ ስራቸው ይሆናል። እንደገና ይህንን እላለሁ፣ ማንም ሰው እንደ ሞኝ አይቁጠረኝ። እናንተም የምትቆጥሩኝ ከሆነ እኔ በጥቂቱ እንድመካ እንደ ሞኝ ተቀበሉኝ። እንደዚህ ልበ ሙሉ ሆኜ የምናገረው እንደ ሞኝ እንጂ እንደ ጌታ ፈቃድ አይደለም። ብዙዎች በዓለማዊ ነገር ስለሚመኩ እኔ ደግሞ እመካለሁ። እናንተም ብልሆች ስትሆኑ ሞኞችን በደስታ ትታገሳላችሁ። ማንም ተነስቶ ባሪያ ቢያደርጋችሁ፣ ቢበዘብዛችሁ፣ ለጥቅሙ ሲል ቢጠጋችሁ፣ ቢቀራረባችሁ ወይም ፊታችሁም በጥፊ ቢመታችሁ ትታገሳላችሁ። እኛ ግን ለዚያ እጅግ ደካሞች መሆናችንን እያፈርሁ እናገራለሁ። ማንም በድፍረት በሚመካበት ነገር ሁሉ እኔም ደግሞ መመካት እንደምችል እንደ ሞኝ እናገራለሁ። እነርሱ ዕብራውያን ናቸውን? እኔም ነኝ። እስራኤላውያን ናቸውን? እኔም ነኝ። የአብርሃም ዘር ናቸውን? እኔም ነኝ። የክርስቶስ አገልጋዮች ናቸውን? አእምሮውን እንደጣለ ሰው ልናገርና እኔ በልጣቸዋለሁ። ደግሞም ብዙ ጊዜ በሥራ ደክሜያለሁ፣ ብዙ ጊዜ ታስሬያለሁ፣ ብዙ ጊዜ ተገርፌያለሁ፣ ብዙ ጊዜ ለሞት ተቃርቤያለሁ። አይሁድ 40 ጅራፍ አንድ የቀረው 5 ጊዜ ገርፈውኛል። 3 ጊዜ በዱላ ተደብድቤያለሁ። 1 ጊዜ በድንጋይ ተወግሬያለሁ። 3 ጊዜ የመርከብ አደጋ ደርሶብኛል። 1 ሌሊትና 1 ቀን በባህር ላይ አድሬያለሁ። ብዙ ጊዜ በጉዞ ተንከራትቻለሁ። ደግሞም ለወንዝ ሙላት አደጋ፣ ለወንበዴዎች አደጋ፣ ለገዛ ወገኖች አደጋ፣ ለአሕዛብ አደጋ፣ ለከተማ አደጋ፣ ለገጠር አደጋ፣ ለባህር አደጋ እንዲሁም ለሐሰተኞች ወንድሞች አደጋ ተጋልጬ ነበር። ብዙ ጥሬያለሁ፣ ብዙ ደክሜያለሁ፣ ብዙ ጊዜ እንቅልፍ አጥቻለሁ፣ ተርቤያለሁ፣ ተጠምቻለሁ፣ ብዙ ጊዜ ምግብ ሳልቀምስ ኖሬያለሁ። በብርድና በራቁትነት ተቆራምጃለሁ። ሌላው ነገር ሳይቀር ዕለት ዕለት የሚያስጨንቀኝ የአብያተ ክርስቲያናት ሁሉ ሐሳብ ነው ይላል ጳውሎስ። የሚደክም ማን ነው? እኔ አልደክምምን? የሚሰናከል ማን ነው? እኔስ አልናደድምን? ትምክህት የሚያስፈልግ ከሆነ ከድካሜ በሚሆነው ነገር እመካለሁ። ለዘላለም የተባረከ የጌታችን የኢየሱስ ክርስቶስ አምላክና አባት እንዳልዋሽ ያውቃል። በደማስቆ አርስጦስዮስ ከተባለ ንጉሥ በታች የሆነ የሕዝብ ገዥ ሊይዘኝ እየወደደ የደማስቆ ሰዎችን ከተማ ያስጠብቅ ነበር። በቅጥሩም ባለ መስኮት በቅርጫት አወረዱኝና ከእጁ አስመለጡኝ። ሁለተኛ ቆሮንቶስ ምዕራፍ 12። ጳውሎስ ያየው ራእይና የተሰጠው መውጊያ። ትምክህት የሚያስፈልግ ነው፣ አይጠቅምም። ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ። ሰውን በክርስቶስ አውቃለሁ፣ በሥጋ እንደሆነ አላውቅም፣ ወይም ከሥጋ ውጭ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ። እንዲህ ያለውን ሰው አውቃለሁ፣ በሥጋ እንደሆነ ወይም ያለ ሥጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊናገር የማይገባውን የማይነገረውን ቃል ሰማ። እንደዚህ ስላለው እመካለሁ፣ ስለ ራሴ ግን ከድካሜ በቀር አልመካም። መመካት በፈልግ እንኳ እንደ ሞኝ መቆጠር የለብኝም፣ ምክንያቱም የምናገረው እውነት ነው። ነገር ግን ማንም ስለ እኔ ከሚያየውና ከሚሰማው በላይ እንዳይገምተኝ ከመመካት እቆጠባለሁ። ከዚህ ታላቅ መገለጥ የተነሳ እንዳልታበይ የሥጋዬን መውጊያ እርሱም የሚያሰቃየኝ የሰይጣን መልእክተኛ ተሰጠኝ ይላል ጳውሎስ። ይህ ነገር ከኔ እንዲወገድ ጌታን 3 ጊዜ ለመንሁት። እርሱ ግን ኃይሌ በድካሜ ይገለጣልና ጸጋዬ ይበቃሃል አለኝ። ስለዚህ የክርስቶስ ኃይል በእኔ ያድር ዘንድ ይበልጥ ደስ እያለኝ በድካሜ እመካለሁ። ስለ ክርስቶስ በድካም፣ በስድብ፣ በመከራ፣ በስደትና በጭንቀት ደስ የምሰኘው ለዚህ ነው። ስደክም ያን ጊዜ ብርቱ ነኝና በመመካቴ ሞኝ ሆኛለሁ። ስለዚህ ያበቃችሁኝ እናንተ ናችሁ። ስለ እኔ መመስከር የሚገባችሁ እናንተ ነበራችሁ።
ደግሞም እኔ ከምንም የማልቆጠር ብሆን ታላላቅ ሐዋርያት ከሚባሉ በምንም አላንስም። በእናንተ ላይ ሸክም ካለመሆኔ በቀር ከሌሎች አብያተ ክርስቲያናት በምን አነሳችሁ? ይህንስ በደሌን ይቅር በሉኝ። ወደ እናንተ ለመምጣት ስዘጋጅ ይህ ሦስተኛዬ ነው። ስመጣ በምንም ነገር ሸክም አልሆንሁባችሁም፣ እኔ እናንተን እንጂ ከእናንተ ምንም አልፈልግምና። ደግሞም ወላጆች ለልጆች ገንዘብ ያከማቻሉ እንጂ ልጆች ለወላጆች አያከማቹም። እኔ ግን ስለ እናንተ ያለኝን ሁሉ ራሴን ጭምር ብሰጥ ደስ ይለኛል። ታዲያ እኔ የምወዳችሁ ይህን ያህል ከሆነ እናንተ የምትወዱኝ በጥቂቱ ነውን? የሆነው ሆኖ ሸክም አልሆንሁባችሁም። ነገር ግን በተንኮልና በዘዴ ያጠመድኋችሁ ሳይመስላችሁ አልቀረም። ለመሆኑ ወደ እናንተ በላካችኋቸው ሰዎች አማካኝነት በአንዱ እንኳ በዘበዝኋችሁን? ቲቶ ወደ እናንተ እንዲመጣ ለመንሁት፣ ወንድማችንንም ከእርሱ ጋር ላኩት። ቲቶ በዘበዛችሁን? ከእርሱ ጋር በአንድ መንፈስ አልተመላለሳችሁንምን? አካሄዳችሁስ አንድ አልነበረምን? እስካሁን ድረስ በእናንተ ፊት ራሳችንን ስንከላከል የኖርን ይመስላችኋልን? በክርስቶስ ሆነን በእግዚአብሔር ፊት እንናገራለን። ደግሞም ወዳጆች ሆይ ይህንን ሁሉ የምናደርገው እናንተን ለማነጽ ነው። ወደ እናንተ በምንመጣበት ጊዜ እኔ እንደምፈልገው ሆናችሁ ላላገኛችሁ እችላለሁ፣ ወይም እናንተ እንደምትፈልጉ ሆኜ ላታገኙን ትችላላችሁ ብዬ እፈራለሁ። ምናልባትም በመካከላችሁ ጥልና ቅናት፣ ቁጣ፣ አድመኝነት፣ ስም ማጥፋት፣ ሐሜት፣ እብሪትና ሁከት ይኖራል ብዬ እሰጋለሁ። ዳግመኛም ስመጣ አምላኬ በእናንተ ፊት ያዋርደኝ ይሆን ብዬ እፈራለሁ። ይኸውም ብዙዎች ከዚህ በፊት ስለሰሩት ኃጢአትና ስለፈጸሙት ርኩሰትና ዝሙት፣ መዳራት ንስሐ ሳይገቡ ቀርተው እንዳላዝን ይላል ጳውሎስ። ሁለተኛ ቆሮንቶስ ምዕራፍ 13 የጳውሎስ የመጨረሻ ምክር። ወደ እናንተ ስመጣ የሦስተኛዬ መሆኑ ነው። ማንኛውም ነገር በሁለት ወይም በሦስት ምስክር ይጸናል። በሁለተኛው ጉብኝቴ እናንተ ዘንድ በነበርሁ ጊዜ አስጠንቅቄያችሁ ነበር። አሁንም በሩቅ ሆኜ እንደገና አስጠነቅቃችኋለሁ። ወደ እናንተም ተመልሼ ስመጣ ከዚህ በፊት ኃጢአት ለሰሩትም ሆነ ለሌሎች አራራላቸውም። ይህም የሚሆነው ክርስቶስ በእኔ አድሮ እንደሚናገር ማስረጃ በመፈለጋችሁ ነው። እርሱም በመካከላችሁ ብርቱ እንጂ ደካማ አልነበረም። የተሰቀለው በድካም ቢሆንም በእግዚአብሔር ኃይል ሕያው ሆኖ ይኖራል። እኛም በእርሱ ደካሞች ብንሆንም እናንተን ለማገልገል ግን በእግዚአብሔር ኃይል ከእርሱ ጋር ሕያዋን ሆነን እንኖራለን። በእምነት መሆናችሁን ለማወቅ ራሳችሁን መርምሩ፣ ራሳችሁን ፈትኑ። ከፈር የወጣችሁ ካልሆነ በስተቀር ኢየሱስ ክርስቶስ በውስጣችሁ እንዳለ አታውቁምን? እኛ ግን ብቁ መሆናችንን እንደምንገነዘብ ተስፋ አደርጋለሁ። አሁንም ምንም ክፉ ነገር እንዳታደርጉ ወደ እግዚአብሔር እጸልያለሁ። የምጸልየውም እኛ ብቁዎች እንደሆንን ሰዎች እንዲያዩልን አይደለም። ነገር ግን እኛ ምንም እንኳ ብቁዎች ባንሆንም እናንተ መልካም የሆነውን ነገር እንድታደርጉ ነው። ለእውነት እንጂ በእውነት ላይ ምንም ማድረግ አንችልምና። እኛ ደካሞች ስንሆን እናንተ ግን ብርቱዎች ስትሆኑ ደስ ይለናል። ጸሎታችንም እናንተ ፍጹማን እንድትሆኑ ነው። ከእናንተ ርቄ ሳለሁ እነዚህን ነገሮች የምጽፍላችሁ ወደ እናንተ በምመጣበት ጊዜ ስልጣኔን በኃይል እንዳልጠቀም ነው። ጌታም ይህንን ስልጣን የሰጠኝ እናንተ ለማነጽ እንጂ ለማፍረስ አይደለም። ከቁጥር 11 ጀምሮ የጳውሎስ የመጨረሻ ሰላምታ። በተረፈ ወንድሞች ሆይ ደና ሁኑ፣ ፍጹማን ሁኑ። ምክሬን ስሙ፣ አንድ ሐሳብ ይኑራችሁ፣ በሰላምም ኑሩ። የፍቅርና የሰላምም አምላክ ከእናንተ ጋር ይሆናል። በተቀደሰ አሳሳም እርስ በርሳችሁ ሰላምታ ተሰጣጡ። ቅዱሳንን ሁሉ ሰላምታ ያቀርቡላችኋል። የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን በማለት መልእክቱን ያጠቃልላል። ውድ የአሳፍቲው ተከታታዮች ከዛሬ ከሁለተኛ ቆሮንቶስ መልእክት ውስጥ የተማርናቸውን ዋና ዋና ሐሳቦች ቀጥለን እንመልከት። አንደኛ፣ በድካም ውስጥ ያለን ጥንካሬ። በዚህ መጽሐፍ ውስጥ ያለው ዋነኛ ትምህርት እኔ ስደክም ያን ጊዜ ጠንካራ ነኝ የሚል እውነት ነው። ጳውሎስ እኛን እንደ የሸክላ ዕቃ ይመስለናል። በውስጣችን ያለው የክርስቶስ ወንጌል ግን ታላቅ ሀብት ነው። ይህም የሆነው ኃይሉ ከእግዚአብሔር እንጂ ከኛ እንዳልሆነ እንዲታወቅ ነው። ሁለተኛ፣ የማስታረቅ አገልግሎት ነው።
እግዚአብሔር ዓለሙን ከራሱ ጋር ያስታረቀበትን ቃል ለእኛ ሰጥቶናል። ስለዚህ እኛ የክርስቶስ አምባሳደሮች ነን። ሰዎችንም ከእግዚአብሔር ጋር ታረቁ ብለን የመለመን ኃላፊነት አለብን። ሶስተኛ አዲሱ ኪዳን ነው። አዲሱ ኪዳን በድንጋይ ጽላት ሳይሆን በሰው ልብ ላይ በመንፈስ ቅዱስ የተጻፈ ነው። ይህ ኪዳን ለሰው ልጆች ነፃነትና ለውጥ ያመጣ ነው። አራተኛ የመስጠት መመሪያዎችን አይተናል። ጳውሎስ በምዕራፍ 8 እና 9 ላይ ስለ መስጠት በሰፊው ያስተምረናል። ከነዚህም ውስጥ በደስታ መስጠት፣ እግዚአብሔር በደስታ የሚሰጡትን ሰው ይወዳል። ሌላው የዘር ሕግ ነው። በጥቂት የሚዘራ በጥቂት ያጭዳል፣ በበረከት የሚዘራ ግን በበረከት ያጭዳል። አምስተኛ የጳውሎስ የሥጋ መውጊያ ነው። ጳውሎስ እንዳይታበይ የሥጋ መውጊያ ወይም ሕመም ወይም ፈተና ተሰጥቶት ነበር። እግዚአብሔር ግን የሰጠው መልስ ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና የሚል ነበር። ይህ ለሁላችንም ዛሬ በምናልፍበት ትግል ውስጥ ትልቅ መጽናኛ ቃል ነው። ውድ የቻናላችን ተከታታዮች ከዛሬው የሁለተኛ ቆሮንቶስ መልእክት እግዚአብሔር አምላክ በብዙ መንገድ እንደተናገራችሁና እንደተማራችሁ እምነታችን ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም አቅጣጫ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን። ጸጋ ይብዛላችሁ።